ሰላም ናችሁ። ማርች 15 2026 ማርች 15 2010 ከሁለት ሳምንት በፊት ኢራን አንድ የተለየ ነገር ተኩሳለች። አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ኢራን በማርች 15 በጣም የተለየ ነገር አድርጋለች። ነገር ግን ብዙ አልተወራም። ኢራን አንድ የሆነ ሚሳኤል ላውንች አድርጋ ነበር የዛሬ 15 ቀን አካባቢ። ኦኬ ይሄ ሚሳኤል ኢት ዋዝ ኖት ጀስት ሚሳኤል፣ ዝም ብሎ ኤኒ ሚሳኤል አልነበረም። በአጠቃላይ የጦርነቱን ጌም የሚለውጥ ሚሳኤል ነበረ። ይሄ ሚሳኤል የሚደንስ ዳንሰኛው ሚሳኤል ይሉታል። ዘ ዳንሲንግ ሚሳኤል ዋና ስሙ ሲጂል ይባላል። ሲጂል ባሊስቲክ ሚሳኤል ይባላል። ሚድል ሬንጅ ባሊስቲክ ሚሳኤል ነው። ይሄ ባሊስቲክ ሚሳኤል በጣም ፓወርፉል የሆነ ሞስት ፊርድ ባሊስቲክ ሚሳኤል ነው። ነገር ግን ብዙ አልተወራለትም። ይሄ ሲጂል የሚባለው ባሊስቲክ ሚሳኤል እንደ ኖርማል ባሊስቲክ ሚሳኤል ነው የምታዩት። ላውንች ይደረጋል፣ ወደ ላይ ስቲፕ አድርጎ አክሰለሬት ያደርጋል በጣም ወደ ላይ። ኦኬ ከአትሞስፌር ከከባቢ አየር በላይ ይሄዳል። ከከባቢ አየር በላይ ከሄደ በኋላ ይሄ ከባቢ አየር ቢሆን ከከባቢ አየር በላይ ከሆነ በኋላ ከዛ አርክ ሰርቶ ይመለሳል ወደ ታርጌቱ። ወደ የሚመለሰው ወደ ታርጌቱ ይመለሳል። ወደ ታርጌቱ ሲመለስ ግን የተለየ ባህሪ አለው። ይሄ የተለየ ባህሪው ምንድነው? ትዊስት ያደርጋል። ትዊስት ማለት እንዲህ ይላል ማለት ትዊስት ማለት እንዲህ ይላል። ትዊስት ማለት እንዲህ ነው ማለት ምን ማለት ነው? ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሁሉ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ይሄ የተለየ ባህሪው ምንድነው? ትዊስት ያደርጋል። ትዊስት ማለት እንዲህ ይላል ማለት ትዊስት ማለት እንዲህ ይላል። ትዊስት ማለት እንዲህ ነው ማለት ምን ማለት ነው? ኢንተርሴፕተሮች፣ የአየር መከላከያ ስርዓቶች፣ ለምሳሌ እስራኤል ውስጥ ያሉት የአየር መከላከያ ስርዓት ይህንን ለመምታት ኢንተርሴፕት ለማድረግ የቱ ጋር እንደሆነ ፕሬዲክት ማድረግ አይችሉም። የቱ ጋር ነው ያለው? እዚህ ጋር ነው ያለው፣ እዚህ ጋር ነው ያለው፣ እዚህ ጋር ነው ያለው። ትዊስት እያደረገ እኮ ነው። ከዛ ደግሞ ተርን ያደርጋል። ኦኬ ከዛ ደግሞ ዊግል ያደርጋል። ዊግል ማለት እንደዚህ መደነስ ይደንሳል። እና ኢንተርሴፕተሮች በፍጹም እንዳያገኙት ይሆናል ማለት እና ይሄ የሚያደርገው እንዲህ ትዊስት እያደረገ አርክ ሰርቶ ትዊስት እያደረገ የሚመጣው እየደነሰ አፕ ዳውን እያደረገ የሚመጣው 12000 ኪሎ ሜትር በሰዓት እየበረረ በሃይፐርሶኒክ ስፒድ ነው የሚሄደው ማለት ነው። ኦኬ ኤንድ ከዛ በኋላ መጥቶ ይመታል። በፍጹም ኢንተርሴፕት ማድረግ አስቸጋሪ ነው። ምክንያቱም የኤር ዲፌንስ ሲስተሞች በአጠቃላይ የኤር ዲፌንስ ሲስተሞች የእስራኤል አሮስ የሚባሉ አሉ፣ ዴቪድ ስሊንግ የሚባል አለ እና አይረን ዶም የሚባሉ የኢንተርሴፕት የሚያደርጉ የአየር መከላከያ ስርዓት አለ። እነዚህ የአየር መከላከያ ስርዓቶች እኮ ፕሪዲክትብል በሆነ አርክ ሲሆን፣ ፕሪዲክትብል ማለት የተተኮሰው ላውንች የተደረገው ሚሳይል እንዲህ ብሎ ከዛ ሲመጣን ድሮፕ ሲያደርግ ማለት ይሄ ፕሪዲክትብል ነው። ይሄ ፓዝ ፕሪዲክትብል ነው፣ መገመት ይቻላል። ኦኬ ርዝመቱን አልቲቲዩድን ከፍታውን የዚህ ፍጥነት ፓዙን አይቶ ከዛ ይተኩሱና ኢንተርሴፕት ያደርጉታል። ይሄ ግን ትዊስት ያደርጋል፣ ተርን ያደርጋል፣ ወደ ታች ይወርዳል፣ ወደ ላይ ይወጣል። እንዲህ እያለ ነው የሚመጣው። ዊግል እያደረገ ይመጣል። 150 ወለል ፎቅ ከመታ አመድ ያደርጋል ማለት ነው። በዚህ ቪዲዮ አብራችሁ የምትቆዩ ከሆነ በጣም ኢንትረስቲንግ ነገር አወራችኋለሁ። ይሄ ሚሳኤል ሲጂል የሚባለው ሚሳኤል ኢራን እንዴት ቢልድ እንዳደረገችው ነግራቸዋለሁ። እንዴት ላውንች እንደሚደረግ ነግራቸዋለሁ። እንዴት እንደሚደንስ፣ ለምን እንደሚደንስ ነግራቸዋለሁ። እንደዚሁም ደግሞ ምን ያህል ዲስትራክሽን፣ ምን ያህል ውድመት ማድረስ እንደሚችል እነግራቸዋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በነገራችን ላይ 100,000 በመድረሳችን ይሄ ከዩቲዩብ መጥቶልኛል። ሰሞኑን ከትናንት ወዲያ መጥቶልኛል። እናንተን በኃይል አመሰግናለሁ። ከልብ አድርጌ አመሰግናለሁ። 100,000 መድረሳችን ለማሳየት ነው። አሁንም ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ተመልሰን እንገናኛለን። ኦኬ ተመልሰናል። ስለ ሲጂል ስለሚባለው በጣም ፓወርፉል የሆነ ኃይለኛ የኢራን ሚሳይል ነው የማወራቸው። ሲጂል ይባላል። ዘ ዳንሲንግ ሚሳይል ይሉታል። ዳንሰኛው ሚሳይል ይባላል። ወርሄዱ ማለት እርሳሱ ነው የሚባለው። ቀልሃው አለ። አሁን ለምሳሌ የኤኬ ምናምን የሚባለው ጥይት አለ። ከዛ እቺ ሹሏ ወርሄድ ትባላለች። እሷ ናት ቢዝነሷ፣ ዋና ቢዝነሷ ሄዳ ኤክስፕሎድ የምታደርገውና ብዙ ነገር የምታጠፋው እቺ ሄዷ ናት። ኦኬ ሄዷ እቺ ሄድ 1000 ኪሎ ግራም ያክል ትሆናለች። 1000 ኪሎ ግራም
በጣም ግዙፍ ናት፣ ትልቅ ናት ወይቷ ማለት በሌላ ሀገር ከ700 እስከ 1000 ኪሎ ግራም ማለት ነው። በሌላ ሀገር ይሄ BYD ሴጉል የሚባለው መኪና ትንሽ መኪና ልቻል የቻይና BYD ኤሌክትሪክ መኪናው እሱ ጥቅጥቅ አድርጋችሁ ቦምብ ሞልታችሁበት ቦምብ ኤክስፕሎሲቭ አድርጋችሁበት ጥቅጥቅ አድርጋችሁ ሞልታችሁ ወንበሩን አንስታችሁ ሁሉ ነገር አንስታችሁ ሞተሩን በሙሉ አንስታችሁ ከታች ካፍንጫው እስከ ምናምኑ ድረስ ጥቅጥቅ አድርጋችሁ እሱ እየበረረ ሲመጣ ማለት ነው ወደ መሬት ኦኬ። እሱ በሃይፐርሶኒክ ስፒድ ሲመጣ በጣም ኮምፕሬስድ ሆነ ጥቅጥቅ ተደርጎ ማለት በሃይፐርሶኒክ ስፒድ ማለት 12000 ኪሎ ሜትር በሰዓት እየበረረ ሲመጣ ማለት ይሄ 1000 ኪሎ ግራም የሚሆን ወይም ደግሞ BYD ሴጉል ኤሌክትሪክ መኪና የምትሆነዋ በሙሉ ለሙሉ ጥቅጥቅ ያለች በቦምብ እሷ እየደነሰ ነው የሚመጣው። እንዲህ እያለ እየተንቀዠቀዠ ነው። ምንም ፕሪዲክት ማድረግ አልችሉም። ከዚህ ሆናችሁ ኢንተርሴፕት ለማድረግ በጣም አስቸጋሪ ነው። ሄዶ ይመታል። ሲመታ ማሲቭ ኤክስፕሎዥን ይነሳል። ከፍተኛ የሆነ ፍንዳታ ማለት ማሲቭ ኤክስፕሎዥን ይነሳል። ሁለተኛ ኬኔቲክ ኢምፓክት ኢነርጂ። ኬኔቲክ ኢምፓክት ኢነርጂ ማለት አንድ ነገር 1000 ኪሎ ግራም የሚመዝንን ነገር በ12000 ኪሎ ሜትር በሰዓት እየበረረ ሲመጣ ፍጥነቱ ራሱ ከፍተኛ ዳሜጅ ይፈጥራል። ኦኬ አንድ ሰው ትልቅ ግድንግድ ሰው ይቅርታ ልቃል ግድንግድ ሰው ባጠገባችሁ ብሎ ቢያርፍ ግራ እንትን ይላቸዋል፣ ሼክ ያደርጋቸዋል። ልክ እንደዛው ኬኔቲክ ኢምፓክት አለው። የኬኔቲክ ኢምፓክት ኢነርጂ ይባላል። ራሱ ፍጥነቱ ሃይፐርሶኒክ ስፒድ 1000 ኪሎ ግራም የሚመዝን ነገር እየፈጠነ መሄዱ ከፍተኛ ዳሜጅ ያመጣል። ለምሳሌ ትንሽዬ ጠጠር ትንሽ ስትወረውሩና ትንሽዬ ጠጠር በኃይል ስትወረውሯት ጉልበቷ ይለያያል። ይሄ ፉሊ ሎድድ የሆነ ትራክ መጥቶ ክራሽ ሲያደርግ እና ኤክስፕሎድ ሲያደርግ 50 ወለል የሚሆን ህንፃ አመድ ሊያደርግ ይችላል። እንደዚሁም ደግሞ የተለያዩ ይሄ ሃርድ ስትራክቸርስ የሚባሉት የሚሊተሪ ቤዞችን ወዘተ ዋሻዎችን ሰርስሮ መምታት የሚችል ነው። ሰራውንዲንግ ኤሪያ የፈነዳበት አካባቢ ከ10 እስከ 20 ሜትር አካባቢ ያሉ ህንፃዎች በሙሉ ግድግዳዎቻቸው ይፈራርሳል። እንደዚሁም ደግሞ የመስታወቶች ይፈራርሳል። ፓወርፉል ነው ማለት ሰው ከፍተኛ የሆነ ዲስትራክሽን ይፈጥራል። አሁንም ስጂል የሚባለው ኢራን የተኮሰችው የእስራኤል የተለያዩ የሚሊተሪ ቤዝ የተለያዩ ቦታዎች ሞተዋቸዋል። ያው የምትሰሙት በዜና ስትሰሙ እንዴት እንደሰማችሁ እናንተ እንትን በለው። እኔ ሪሊ ያ መሳሪያ ምን አይነት ባህሪ እንዳለውና ምን አይነት ፓወር እንዳለው ነው የምነግራቸው። ከፖለቲካ ጋር የሚያያዝ አይደለም። እኔ ማወራው ነገር ጦርነት ላይ ነን ሶ ሳድ ሶ አንፎርቹኔት። ነገር ግን ጦርነት ላይ ከሆንን አይቀር ጦርነት ላይ እየተሳተፉ ያሉ መሳሪያዎች ምን አይነት ባህሪ ያላቸው፣ ምን አይነት ጉልበት አላቸው፣ በምን አይነት ቴክኖሎጂ ነው የተሰሩት የሚል ነው የማወራቸው። ኢራን፣ እስራኤል ምናምን እንደዚህ አይነት ተፈጥሯዊ አይደለም። ኤንድ ዳንሲንግ ሚሳይል ስጂል 2 የሚባለው ይሄ ስጂል 2 የሚባለው ማርች 15 የተተኮሰው ኢራን የተኮሰችው ስትራቴጂክ ኢምፓክት አለው። ስትራቴጂክ ኢምፓክቱ ምንድነው? ካፓቢሊቲ ኤስካሌሽን ይባላል። ኦኬ የካፓሲቲ እስካሌት አደረገችው። ምን ማለት ነው? ኢራን ካፓቢሊቲ እስካሌሽን በሚሊተሪ ተርም ነው ማወራችሁ። ኦኬ ምን ማለት ነው? በዱላ ስትቀጣቀጥ ቆይተህ ከዛ በኋላ ሽጉጥ ታወጣለህ። ሽጉጥ ይኖርሃል ተብሎ አልታሰብም። ዱላ ነው ቢበዛ ያለህ ተብሎ በሱ ስትቀጣቀጥ ከረምክና መጨረሻ ላይ ዱላ ወጣ ማለት ነገሩ ምና እስካሌት አደረግከው ማለት ነው። ኦኬ ስጂል ሚሳይልን ያወጣችው እስካሌት ስታደርገው ነው። ካፓቢሊቲ እስካሌሽን ይባላል በምናምን በሚሊተሪ ቋንቋ ማለት። ስጂል ደግሞ የሰራችው ስጂል ባሊስቲክ ሚሳይል የሰራችው ኢራን አንድ ቀን ኒውክሌር መታጠቂያ አይቀርም። ኒውክሌር ከታጠቁ የኒውክሌሩን ዎር ሄዱን እዚህ ባሊስቲክ ሚሳይል ለተክዬ እልከዋለሁ በሚል ነው ሀሳቡ። ኦኬ ለምንድነው ይሄ ስጂል የሚባለው ባሊስቲክ ሚሳይል ቢግ ዲል የሆነው? ለምንድነው የተፈራው? በጣም አድቫንስድ መሆኑ ነው። ቅድም እንዳልኳችሁ ሚሳይሎች አንፕሪዲክተብል አይደሉም። ማለት ሲምፕል ሩል ነው የሚከተሉት። ኦኬ ሲምፕል ሩል ማለት ሚሳይል ይተኮሳል፣ ይወጣል። አንዳንድ ጊዜ በጣም 400 ኪሎ ሜትር ድረስ ይወጣል። ይሄ ሲጂል የሚባለው ሚሳይል 400 ኪሎ ሜትር ድረስ ይወጣል አትሞስፌር ማለት ከባቢ አየሩ ማለት 100 ኪሎ ሜትር ማለት ነው። እሱ ኤጅ ነው። ከኤጁ በላይ ይወጣል። ከኤጁ በላይ ወጥቶ ነው እንደዚህ ተመልሶ የሚመጣው። ከካሜራ ወጣው ተመልሶ እንደዚህ የሚመጣው ማለት ነው። ስለዚህ ላውንች ይደረጋሉ። ራይዝ ያደርጋል፣ አርክ ይሰራል። ከዛ ፎል ያደርጋል። ፎል ሲያደርግ ሲወድቅ ማለት እንደዚህ ነው። ፕሪዲክተብል
ላውንች ዲፌንስ ሲስተሞች ላውንች ይደረጋሉ። ጉንፋን ስለያዘኝ ላውንች ያደረጉና ኢንተርሴፕት ያደረጉታል በቀላሉ። ምክንያቱም ካልኩሌት ያደርጋሉ። ካልኩሌት የሚያደርጉት ይሄ ሚሳኤሉ ምን ያህል ስፒድ አለው፣ ፍጥነት፣ አንድ ፕሮጀክታይሉ ምን ይመስላል፣ ፕሮጀክታይሉ ፓዙ ማለት ነው። ሁለተኛ አልቲቲዩዱ ምን ያህል ነው፣ ከፍተኛ ነው ከፍታው ማለት ነው። አልቲቲዩድ እንትንና እሱን ካልኩሌት አድርጎ ይተኩሳሉ፣ ይመቱታል። ሲጂል ግን እንደዛ አይነት አይደለም። ይሄንን ሲጂል ይሄንን ሩል ላለፉት ግን 10 ዓመታት የነበረ የባሊስቲክ ሚሳይል የሚሳኤል ሩል ሙሉ ለሙሉ ብሬክ አድርጎታል። ምን ማለት ነው? it doesn't just fall ሚሳኤሉ ይሄ ሲጂል የሚባለው ሚሳኤል ዝም ብሎ አይደለም የሚወድቀው፣ ትዊስት ያደርጋል ብያቸዋለሁ። ትዊስት ማለት እንደዚህ ነው። እሺ ምንድነው? ከዚህ በኋላ ነው ግን ትዊስት የሚያደርግ። ከዚህ በኋላ ይወርድና ልክ ኤግዞ አትሞስፌሪክ ይደርሳል። ኤግዞ አትሞስፌሪክ ማለት ከባቢ አየሩ ኤጅ ማለት ነው 100 ኪሎ ሜትር። ከ100 ኪሎ ሜትሩ በኋላ ሲወርድ ግን ወደ አትሞስፌር ውስጥ ይገባል። ሲወርድ ዝም ብሎ አይደለም የሚወርደው፣ ትዊስት ያደርጋል። ልክ እንደዚህ ትዊስት ያደርጋል። ከዛ በኋላ ተርን ያደርጋል። አሁንም ተርን ያደርጋል። አሁንም ዊግል ያደርጋል። ዊግል ማለት እንደዚህ ያደርጋል። ስፒድ አለው። በ12000 ኪሎ ሜትር በሰዓት ይቅርታ ይሄዳል። ፕሪዲክት ማድረግ አይችሉም እነዚህ ኮንቬንሽናል ኤር ዲፌንስ ሲስተሞች። እስራኤል አሮስ2 እና አሮስ3 የሚባል አለ። ዴቪድ ስሊንግ የሚባል የአየር ዲፌንስ ሲስተም አላት እና አይረን ዶም የሚባል የአይረን ዲፌንስ ሲስተም ማነው የኤር ዲፌንስ ሲስተም አለ። የአየር መከላከያ ስርዓት አላት። ይሄኛው ባሊስቲክ ሚሳይል ሚድል ሬንጅ ነው። ስለዚህ አሮስ3 የሚባለው የእስራኤል የአየር መከላከያ ስርዓት ሎንግ ሬንጅ ለሆኑ ሚሳይሎች ናቸው ባሊስቲክ ሚሳይል። ሚድል ሬንጅ ለሆኑት ደግሞ ለመከላከያነት የምትጠቀመው ዴቪድ ስሊንግ የሚባለው ነው። ሾርተር ሬንጅ የሚባለውን ደግሞ አይረን ዶም ነው የሚጠቀመው። ስለዚህ ይሄኛው የሚከላከለው ሲጂል ለመከላከል የሚሞክረው ዴቪድ ስሊንግ የሚባለው ነው። ዴቪድ ስሊንግ የሚባለው ኢንተርሴፕት ለማድረግ ይቸገራል፣ ትዊስት ያደርጋል፣ ተርን ያደርጋል እና ደግሞ ሚድ ፍላይት ማለት ነው እየበረረ አቅጣጫ ይለውጣል። ስለዚህ ፕሪዲክት ማድረግ አይችልም። ፍጥነቱን ምናምን ካልኩሌት አድርጎ አይተኩስም። ሲተኩስ በኪሎ ሜትሮች ነው ሚስ የሚያደርገው። ኦኬ ኤንድ እስራኤል ኢራን አንዷን ብቻ አይደለም የምትተኩሰው። ሉክ እንዴት ኦቨርዌልም እንደሚያደርግ አንዱን እንኳን ዴቪድ ስሊንግ በደንብ አነጣጥሮ ከፍታውን ለክቶ ፍጥነቱን ለክቶ መንገዱን ለክቶ ለመተኮስ የሚቸገረው ለአንዷ ፍሬ ኢራን 100 አድርጋ ነው የምትልከው፣ 50 አድርጋ ትልካለች። ይሄንን ሲጂል ባሊስቲክ ሚሳይል ጋር አንድ ላይ አድርጋ ድሮኖችን፣ ሮኬቶችን ምናምን አንድ ላይ ነው የምትልከው። ማለት ግራ ነው የሚገባው። ባለፈው እንዳልኳችሁ የፈለገው ኳስ ቀላቢ እንኳን ብትሆን ጥሩ ኳስ ቀላቢ ብትሆኑ አንድ ኳስ ልክላችሁ ትቀለብታል። ሌላኛውም እንዲህ ታደርጋለች። ሶስተኛው በምንድን ነው የምታደርጉ? አትችሉም። ያልፍና ይመታል ማለት ነው። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሆኑ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ስለዚህ ኦቨርዌልም ማድረግ ማለት ነው። ኦቨርዌልም ማድረግ ይባላል። ማርች 15 ላይ ይሄ ሲጂል የሚባለውን በጣም አደገኛ ዳንሲንግ ሚሳይል የሚባለውን ስተኩስ ይሄ ዌቭ 54 ኦፕሬሽን ትሩ ፕሮሚስ ምናምን በሚባል አድርጋ ነው እንትን ያለችው ማለት ነው። እንዴት ነው ኢራን ይሄንን ሚሳይል የሰራችው? እንዴት ቢል ልታደርገው ቻለች? ዘልዛል የሚባል ሌላ ሶሊድ ፊውል ማለት እንደሆነ ነግራቸዋለሁ። ዘልዛል የሚባል እንትን ነበራት፣ ፋየርወርክስ ነበራት። ዘልዛል የሚባል ከ1990 ጀምሮ ነው ይህንን ስትገነባ የነበረው። የገነባችው ከዚህ በፊት ከነበሩ ሮኬቶች ኦልድ ሮኬቶች ተነስታ አንብባ አጥንታ ምን ብላ ይሄን እንዲህ ባደርግ እንደዛ ባደርግ ብላ ነው የሰራችው። ኢንጂነሮች ይሄ የኢራን ኤሮስፔስ ኢንዱስትሪስ ኦርጋናይዜሽን እና ይሄ ኢስላሚክ ሪቮሉሽነሪ ጋርድ ኮርስ ነው የሚባለው አለ። እነሱ እዛ ውስጥ ያሉ ኢንጂነሮች ናቸው የሰሩት። አይዲያ እዛው ሆም ግሮን እዛው ውስጥ ኢራን ውስጥ ከተሰሩ የተለያዩ ሚሳይሎች ከድሮ ሚሳይሎች ጋር እየተመራመሩ አንዱን ከአንዱ እያገናኙ ምናምን የሰሩት ነው።
ኮፒ አላረጉም። የአሜሪካን፣ የሩሲያን፣ የእስራኤልን ባሊስቲክ ሚሳይሎችን ኮፒ አላረጉም። የራሳቸው የአእምሮ ውጤት ነው። ኦኬ የተማሩ ናቸው ኢራናውያን ማለት ሰው ራሳቸው የሰሩት ነገር ነው ማለት። ስለ ኢራናውያን ሳወራ ሌላ ነገር አድርጋችሁ አትውሰዱ። እኔ ፋክት ነው የምናገረው። 2008 ላይ ሲጂል 1 የሚል ሞከሩ። 2009 ላይ ነው ሲጂል 2 የሚል ሞከሩ። ከዛ ከ2010 ጀምሮ ይሄ ባሊስቲክ ሚሳይል ሬዲ ሆኖ ቁጭ ያለ ነው። ከ2010 ማለት የዛሬ 16 ዓመት ጀምሮ የተቀመጠ ሬዲ የሆነ ማለት በመሀል ግን ነካ ያደርጉታል፣ ያሳድጉታል፣ አፕግሬድ ያደርጉታል ማለት ነው። ሰው ኢራናውያን ራሳቸው እያስተማሩ የሰሩት ባሊስቲክ ሚሳይል ነው። ኮፒ አላረጉም። የሩሲያንም የቻይናንም የአሜሪካንም ባሊስቲክ ሚሳይሎች ኮፒ ሳያደርጉ የራሳቸው አሻራ ብቻ ያለበት ነው። ስለ ሬንጅ እናውራ። ሲጂል የሚባለው ባሊስቲክ ሚሳይል ምን ያህል ርቀት ይሄዳል? 2500 ኪሎ ሜትር ድረስ ይሄዳል። 2500 ኪሎ ሜትር ማለት ከቴሄራን እስራኤል በደቂቃዎች ውስጥ ይደርሳል። ማለት ከኢራን ዋና ከተማ ቴሄራን እስከ እስራኤል ቴልአቪቭ ድረስ በደቂቃዎች ውስጥ ይቆያል። በቴልአቪቭ እና በቴሄራን መካከል ኤሪያል ዲስታንሱ 1570 ኪሎ ሜትር አካባቢ ነው። ይሄ 2500 ያክል ይሄዳል። 2500 ኪሎ ሜትር ይሄዳል ማለት እንደውም ሚድል ኢስት ሙሉ ለሙሉ ያው ሚድል ኢስት ታውቁታላችሁ። ዩኤስ ቤዞች ሚድል ኢስት አካባቢ ያሉትን መምታት ይችላል። ከዛ አልፎ ሳውዝ ኢስተርን ዩሮፕ ድረስ መሄድ ይችላል። አውሮፓ ድረስ መሄድ ይችላል። በነገራችን ላይ ከቴሄራን ተተኩሶ ይሄ ሲጂል እስከ ቴልአቪቭ ለመድረስ እናንተ አንድ ማንቆርቆሪያ ውሃ ጥዳችሁ እስኪፈላ ድረስ የሚደርስ ነው። ቢልዲንግን አንድ ህንፃ 50 ወለል የሚሆን ህንፃን በአንድ ጊዜ ያወድማል። ኦኬ በአጠቃላይ ቅድም እንዳልኳችሁ ይሄ ሲጂል ባሊስቲክ ሚሳይል አጠቃላይ 18 ሜትር ያህል ይረዝማል። 18 ሜትር ያህል ማለት ወደ 3 ወለል ፎቅ ያክል ይረዝማል። ኪሎግራሙ በአጠቃላይ ወደ 23000 ኪሎግራም ያክል ይመዝናል። ወርሄዱ 1000 ኪሎ ሜትር ነው 1000 ኪሎግራም ነው ብያቸዋል። ኦኬ በአጠቃላይ መላ ሰውነቱ ግን ወደ 23000 ኪሎግራም ያክል ይመዝናል። ወርሄዱ ነው ዳንሲንግ ሚሳይል የሚባለው። ወርሄዱ ነው አፍንጫው ወይም እርሳሱ ነው ዳንስ የሚያደርገው። ኦኬ ዳንስ የሚያደርገው ወርሄድ ማለት ኤክስፕሎሲቭ ቢዝነስ ኢንድ ማለት ኤክስፕሎሲቭ ኤክስፕሎድ የሚያደርገው የሲጂል ሚሳይሉ ኤክስፕሎድ የሚያደርገው ማለት ነው። አክቹዋሊ ዳሜጅ የሚፈጥረው ወርሄዱ ነው። ይሄ 18 ሜትር ቢርቅም ይሄ ለመወንጨፍ እና ከዛ 2 ስቴጅ ሶሊድ ፊውል አለው እነግራቸዋለሁ። እየተቀጣጠለ ወጥቶ ላይ አትሞስፌሩን ካለፈ በኋላ ግንጥል ብሎ ይቀራል። ይሄ አካሉ ይቀርና እቺ ብቻ ላይ ወጥታ ተመልሳ ትመጣለች ማለት ነው። ስለዚህ ላውንች ከተደረገ በኋላ ዲዩሪንግ ፍላይት ማለት ነው ግንድስ ብሎ ይቀራል እና ሪኢንትሪ ቬሂክል ይሉታል። አርቪ ይባላል። አርቪ ማለት ይሄ 1000 ኪሎግራም የሚሆነው ኖዝ አለው። ኮን ኖዝ አለው። ራሱን በራሱ ስቲል ያደርጋል። ዝም ብሎ አይደለም የሚወድቀው። ትዊስት ሲያደርግም የሚሄድበትን ያውቃል። ክንፍ አለው። ትንንሽ የክንፎች አሉ። ፊን አውሮፕላን ላይ ክንፎች አሉታል። እንዲህ የሚሉት እንዲህ እኮ የሚሉት አቅጣጫውን ያስቀይራሉ። ከፍ ይላል፣ ዝቅ ይላል ማለት ነው። አውሮፕላኑ እኮ ሰው እንደዚህ ብንትል ነገር አለችው። እቺ 1000 ኪሎግራም የምትመዝነው ኖዝ ከሆኑ ማለት ነው። ወይም አፍንጫው ወርሄዱ ማለት ነው። ትንሽ የመኪና ተሞልታ ሄዳ ትንሽ የመኪና በኤክስፕሎሲቭ ጥቅጥቅ ተደርጋ እንደተሞላች አድርጋችሁ ይዩት እና እሷን ተንደርድራ የምትመጣው። እንዴት ነው ላውንች የሚደረገው? ላውንች የሚደረገው በጣም ቀላል ነው። ትራክ ማለት የሆነ ሃይሉክስ ከኋላ ክፍት የሆነ ሃይሉክስ ነው እና ቱ ሶሊድ ፊውል ስቴጆች አሉ። አንዱ ይቀጣጥ፣ ከዛ በኋላ ይቀጣል። ከዚህ ብሎ ይነሳል። ያ ወደ 100-200 ኪሎ ሜትር ያወናጭፏል። ከተወናጨፉ በኋላ ግንድስ ብሎ ይቀርና አሁንም እንደዚሁ ሌላ ብሎ ብድግ ይላል። አሁንም ሌላ 200 ኪሎ ሜትር ይወጣል። 400 ኪሎ ሜትር ድረስ ይወጣል ማለት ነው። ኦኬ በዛ አይነት መልኩ ስቲፕሊ ቀጥ ብሎ ክላይም ያደርጋል። ወደ ላይ ክላይም ያደርጋል እና ላይ ለሃይስት ፖይንት ሲደርስ አፖጂ ይባላል። በእነሱ ቋንቋ አፖጂ ይባላል እና 400 ኪሎ ሜትር ያህል ወደ ላይ ይወጣል ማለት ተተኩሶ። ከዚህ ከመኪናው ላይ ሲተኩስ ይገፈዋል።
ይመታዋል። ሲመታው ብድግ ይላል። ብድግ ካለ በአንድ 200 ኪሎ ሜትር ከሄደ በኋላ አሁንም ያኛው አካሉ ግንድስ ይለናል። ሶሊድ ፊውል ነው። ኦኬ ሶሊድ ፊውል ማለት እናንተ ከሱቅ ሄዳችሁ ርችት የሚባለው አላ ትገዙና በላይተር እነዚህ ታበረዋታላችሁ። ከዛ ገመድ አለች። ገመዷ ብላ ትገባና ውስጡ ጠንካራ ያለች ነገር አለች። እሷ የምትቀጣጠልናል። ከዛ ትቀጣጠልና ምን ሆነ ብላ ትወጣለች። ኤግዛክትሊ ሶሊድ ፊውል ማለት እንደዛ። የሚሳኤሉም ባሊስቲክ ሚሳኤሉም ትንሽ ተረክ ታደርጉታላችሁ። ከዛ ራሱ ብሎ ይሄዳል ማለት እንደ ርችቱ ብሎ ይሄዳል። ላይ ከደረሰ በኋላ ያ ብሎ ተቀጣጥሎ ያለቀው ግንድስ ብሎ ይወድቅና ሌላ እንደገና ሁለተኛ ያደርገዋል ማለት ሶሊድ ፊውል ይባላል። 400 ኪሎ ሜትር ያህል ወደ ላይ አክስለሬት ያደርጋል። ወደ ላይ 400 ማለት ኢንተርናሽናል ስፔስ ስቴሽን ያለበት አካባቢ ማለት ዓለም አቀፉ የጠፈር ጣቢያ ያለበት አካባቢ ነው። ከዛ በኋላ ነው አርክስ ሰርቶ ቡስተር ስቴጁ በርን አውት አድርጎ ከዛ በኋላ ፎል ማድረግ የሚጀምረው። ፎል ሲያደርግ እንዲህ ቅድም እንዳልኳችሁ እየደነሰ ነው ወደ ታች የሚወርደው በማክ 10 ማለት 12000 ኪሎ ሜትር በሰዓት እየበረረ ይመጣል። ልክ 100 ኪሎ ሜትር ሲደርስ ኤጅ ኦፍ አትሞስፌር ሲደርስ ምን ይሆናል? ግሎ ያደርጋል ማለት ይቀላል ማለት ፍም ይሆናል ማለት ነው። ኤንድ በዚህ ግላይድ እያደረገ በኃይል እየቀዘፈ ወደታች ያደረገ ማኑቨር ያደርጋል። እንዲሁ በአንድ እንደዚህ ዝም ብሎ እንደ ጅል አይወድቅም ማለት ነው። ራሱን ስቲር ያደርጋል። ራሱን ይበራል። ልክ እንደ ወፍ የፈለገበት ቦታ ወይም ደግሞ ታርጌት የተሰጠው ቦታ ላይ ሄዶ እንዲወርቅ ስቲር ያደርጋል። ፊኖች አሉት፣ ክንፎች አሉት ብያቸዋለሁ። ለምንድነው ዳንሲንግ ሚሳይል የተባለው? ኦልሬዲ ገብቷቸዋል። ማኒቨር ስለሚያደርግ ነው። ዳንሲንግ ሚሳይል የሚባለው ማኒቨር ስለሚያደርግ፣ አቅጣጫ ስለሚቀርይ፣ ዚግዛግ ስለሚሰራ፣ ሰደን የሆነ አጋጣሚ የሆነ ጥፋት ስለሚያደርግ እና ተርሚናል ፌዝ ላይ ሲደርስ በተለይ ሄዶ ታርጌቱን ሊመታ ሲደርስ ተርሚናል ፌዝ ይባላል። በፍጹም ማግኘት እና መምታት ኢንተርሴፕት ማድረግ አይቻልም። ትራዲሽናል ባሊስቲክ ሚሳይሎች ቅድም እንዳልኳቸው የሚከተሉት ሩል ተመሳሳይ ነው። ላውንች ያደርጋሉ፣ ከዛ በኋላ አርክ ይሰራሉ። ከዛ በኋላ እናንተ ኢንተርሴፕት ስትልኩላቸው በቀላሉ መምታት ትችላላችሁ። በጣም ኢዚ ቱ ትራክ ማለት ነው። ሲጂል ሚሳይልን ግን እንደዛ ማድረግ አይቻልም። ምክንያቱም ማኒቨረብል ሪኢንትሪ ቬሂክል ይባላል። ማኒቨር ያደርጋል። ፊን አለው ብያቸዋለሁ። ስማርት ኖዝ ኮን አለው። ስማርት ኖዝ ኮን ማለት አፍንጫው ስማርት ነው፣ ሄዶ የሚወድቅበትን ያውቃል። ዝም ብሎ እንደ ጅሉ ድቅ አይልም ማለት እንደዚህ እየደነሰ ሄዶ ግን የት እንደሚወድቅ ያውቃል። የት እንደሚወድቅ ኤረር ከተሰራና ከተሰጠው ታርጌት ውጭ ከሆነ ኤንቫይሮንመንት አካባቢው ያስተካክላል። ሄዶ እዛ ነው ሄዶ ይወድቃል። ኦኬ ትምህርት ቤት ካለ ከዛ ደግሞ ፉትቦል ፊልድ ቢኖር ወይም ደግሞ የእግር ኳስ ሜዳ እና ትምህርት ቤት ቢኖር የተላከው እንዲመታ የተላከው ፉትቦል ፊልዱ እግር ኳስ ሜዳው ቢሆን እና አጋጣሚ ሆነው በስተት ግን ትምህርት ቤቱ አካባቢ ሊመታ ከሆነ ራሱን አስተካክሎ ማኒቨረብል ሪኤንትሪ ቬሂክል ነው ብያቸዋለሁ። ራሱን እያስተካከለ ሄዶ እግር ኳስ ሜዳውን ይመታል። ከጎኑ ያለውን ትምህርት ቤቱን ትቶ ማለት የራሱ የሆነ ትራስተር አለው፣ የራሱ የሆነ ኢንጂን አለው የሚገፋው። እቺ ዝም ብላ በአየር አይደለም የምትሄደው። እዚህ ታች ላይ ትራስተር ወይም ኤንጂን አለው የሚገፋው ማለት መኪና በኤንጂን በሞተር አይደለም እየተገፋ የሚሄደው እንደዛ ማለት እና ኤሮዳይናሚክ ፊንስ አለው። ኤሮዳይናሚክ ፊንስ ማለት ፊኖች አሉት። እንዲህ ይላሉ። አቅጣጫውን ይቀይራል፣ ብድግ ይላል፣ ከፍ ይላል፣ ዝቅ ይላል፣ የፈለገበት ቦታ ይሄዳል። ዊግል ያደርጋል፣ ዲፕ ያደርጋል፣ ወደ ታች ዝቅ ይላል እና አንኤክስፔክትድ ሊለውም ክላይም ያደርጋል። በዚህ አይነት መልኩ በፍጹም ማግኘት አይቻልም፣ መምታት አይቻልም ማለት ነው። ይሄ ፕሪሲሽን ጋይድድ ያደርገዋል ማለት ፕሪሲሽን ጋይድድ ማለት ራሱ ሄዶ የሚወድቅበትን ቦታ የሚያውቅ ማለት ነው። ፕሪሲሽን ጋይድድ ነው እና ዳንስ ያደርጋል። ይህ በዚህ መልኩ ይደንሳል። ሌላው ምንድን ነው? እግር ኳስ መቼም ማያውቅ ሰው የለም። እግር ኳስ ጨዋቱ ማነው? እግር ኳስ ስታዩ አጥቂው ዲፌንደሩን ተከላካይ የተቃራኒውን ተከላካይ እንዲህ ይለውና ከዛ ወደዚህ ፌክ አድርጎ ከዛ ወደዚህ ይሮጣል፣ አክስሌሬት ያደርጋል እና ዲፌንሱ ወደዛ ይንሸራተታል፣ ይሄ ወደዚህ ይሮጣል። ኤግዛክትሊ እንደዚህ ማድረግ የሚችል ነው። ፕሪሲሽን ጋይድድ
ደግሞ በፕሪሲዥን ጋይድን ማለት ሄዶ የሚወድቅበትን ቦታ ያውቃል ማለት ነው። ሲጂል ሚሳይል የሚባለው እንደዚህ ነው። ሲጂል ሚሳይል የተባለው እንደዚህ ነው። ስለ ሲጂል ሚሳይል ስትሰሙ ኤግዛክትሊ እንደዚህ አድርጋችሁ እንድታስቡ ነው የነገርኳችሁ። ቅድም እንዳልኳችሁ ጦርነት ላይ ነን። ጦርነት ላይ መሆናችን ሁላችንም ያሳዝናል። ጦርነት ላይ መሆናችን ካልቀረ ግን ጦርነት ላይ የሚሳተፉ አንዳንድ መሳሪያዎችን እንደዚህ በዘርዘር አድርጌ ያወራችኋለሁ። አብራችሁን ስለቆያችሁ በጣም በጣም አመሰግናለሁ። አብራችሁ እስካሁን ድረስ ከቆያችሁ ቪዲዮን እስካሁን ድረስ የተከታተላችሁ ከሆነ ሁለት ብላችሁ ኮሜንት ላይ ጻፉልኝ። በቪዲዮ ይህንን ቻነል ሰብስክራይብ አድርጉ። ቪዲዮን ላይክ ሼር አድርጉ። በሌላ ፕሮግራም እንገናኛለን። ቻው። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሆኑ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን።